ከዛስ እንዴት ሆነ? እናም በስተመጨረሻ ሚስትየው ማየት ቻለች። ባልየውን በተራው አይነ ስውር ሆነ። ያቺ ሴት ዓለምን ስታይ ለመጀመሪያ ጊዜ ነበርና ብዙ ነገር ብርቅ ሆነባት። ወይ እና ባሏ ቆይ እና ሚስትየው ማየት እንደቻለች በመጀመሪያ ማየት የፈለገችው ባሏን ነበር። እናም ሰዎች ባልሽ ያኛው የሚያስጠላው ሰውዬ ነው ብለው አሳዩት። አምና በተቀበለችው። ችግሩ የሚጀምረው ከዚች ጋር ነው። እንደዛ ለአመታት ተወደው የሚመስላት ባሏ ልክ እንደዛ ሆኖ ስትመለከተው ለአመታት የገነባችው ፍቅሯ ተናደባት። አታድርገው። በመጀመሪያ ራሷን አሳምና ለመኖር ብዙ ሞከረች። ነገር ግን አንድም ቀን እንኳን ዘወር ብላ ያላዩት ሁሉ አሁን ላይ አይኗ ሲመለስ አለንልሽ ይሏት ጀመር። እሷም አልተው እንጂ እኛም ፈልገው አይደለም። ወይ ግን ቆይ እሷ እንዳሰበችው ህይወት ሆነላት? ለእሷ ብሎ ያን ሁሉ ነገር አድርጎ በጣም ጨካኝ ናት። ኪያን ተጠራ በኋላ ከቢሮ ምንድነው የተፈጠረው? አሁን ላይ ትርፋማ ልንሆን አልቻልንም፣ አደራደር ስራችን እየተበላሸ ነው በማለት ያለ ኪያን ያናግራታል። ኪያም በሃና ጉዳይ እንደሆነ አንድ ባንድ እየነገረችው ነው። ሰውየው ሴሰኛ ነገር ነው፣ እንደዛ ስለሆነ ነው በቀላሉ ንግባባ ያልቻልነው በማለት ያለውን ነገር እያስረዳች ትገኛለች። ጆከር ሰኒን በፍቅሩ ጠባ አድርጓታል። አሁን ላይ ያለሱ እንቅልፍም አልተኛልሽም ብሏታል። እህቷንም ካስተኛች በኋላ ከሱ ጋር ሄዳ ተረትና ምሳሌ ማውራቷን ቀጥላለች። አሁን ፍቅረኛ አንድ ውሳኔ ወስናለች። ናሆም አባቷ ይሆናል ብዬ ብዙ ነገሮችን አድርጌያለሁ፣ ግን ደግሞ ልጅን አደጋ ላይ ጣልኋትኝ። ስለዚህ ልጅ ስለተገኘችልኝ ሽፍን አርጌ እንዳሳደግኳት ሽፍን አርጌ አሳድጋታለሁ። ልጅን ለማንም አሳልፌ አልሰጥም፣ ራሴው አሳድጋታለሁ በማለት እሷን ለማሸሽ ቅድመ ዝግጅቷን ጨርሳለች። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዳግም ከምሩ ጋር ታግታ ስለነበረ እንደተለቀቁ ቀጥታ ወደ እነምሩ ቤት አምርተው ነበር። በዚህ መሃል ታዲያ ኪራ ዛጥ ብሎት አሁን ላይ ናሆም ሲፈልግሽ ነበር፣ ናሆም ደግሞ አባትሽ ነው ብሏታል። ዳግምም የአባትነት ጥያቄ ስላልተመለሳት ናሆም አባቴ ነው እንዴ በማለት ትጠይቀዋለች። በዚህ መሃል እኔ በልጅነቴ ማር ስለተበላው ትንሽ አፌ ጎልደፍ ይላል እንጂ በስተት ነው በማለት ይመልስላታል። እሷም እኔ ሴት ስለሆንኩ እኮ የማይወደኝ ናሆም የሚወደው ወንድ ልጅ ነው እንጂ ሴት ልጅ አይወድም ብለኛለች እናቴ በማለት ያለውን እውነት ፍርጥ ታደርገዋለች። በወሬዋ መካከል እናቷም ሸከተፍ ብላ ነበር። ሩን እናቲቱ በጣም አመሰገነቻት። ለልጅ እናት ሆነች ስለቆየሻት ከልብ ያመሰግንሻለሁ፣ ከዚህ በኋላ ግን አላስቸግራችሁም በማለት ዳግምም ከሷ ጋር ስለሰነበተች በጣም ወዳታለች። ለሷ ብዙ ነገር ስለሆነችላት እምሩ አክስቴ እንድትሆን እፈልጋለሁ፣ በጣም ጥሩ ሰው ናት በማለት መልካምነቷን ለእናቷ ተናግራላታለች። እሺ አክስትሽ ትሆናለች። እና የሥራ ባልደረባዋ አልፋታሽም ብሏታል። ሽቲዋን ለብሳ ሻይ ቡና ለማለት አብራው ጎራ ብትልም እሱ ግን እሷን አጥብቆ ፈልጓታል። እና መጠጥ ሲጠጣ ስለነበር ትቼው መጣሁ በማለት ለኪያ ትነግራታለች። ሰውየው እየተንገዳገደ ነው። እኔ ግን ፈርቼ ጥየው መጥቻለሁ በማለት ብቻ ኪያ ግን ተረድታት ትገኛለች። ናሆም ደስታው እጥፍ ድርብ ሆኖለታል። አሁን ላይ ባለቤቴ ስለተፈታሽልኝ እንዲሁም ከዛ አስፈሪ ህይወት ስለመጣሽ ደስ ብሎኛል በማለት ብቻ አይኗን እየተመለከተ ይወዳቸውን ሲያወሩም ነበረ። ናትም በወሬያቸው መካከል መጣ። እልል ያሉ ገብተው ተሌና ጋር ቤቱን ደመቅ አድርገውታል። ስለመጣሽ ደስ ብሎኛል በማለት እንጽናትም እያለቀሰች ነው። የደስታ እንባ ነው። በጣም ናፍቀሽ ነበር የኔ የዋህ የኔ ቅን በማለት መልካምነቷን አውስታላት ደስ እንዳላት በእልልታ እየገለጸች ትገኛለች። ሙሉ ቤተሰቡ ደስታ በደስታ ሆኗል። ቢው ከጓደኛው ጋር እየተጣላ ይገኛል። ጓደኛው ለምንድነው የሰራንበትን ገንዘብ ተሎ የማንቀበለው በማለት እያንገራገረም ይገኛል። አንተ ልጅ አርፈ ተቀመጥ፣ ከቤት ከገባሽ ትንሽ ሰዓቶች ናቸው፣ ስለዚህ ብሩ እስከሚገባልን በተስፋ ጠብቅ በማለት ቢያበረታታውም ልጁ ግን አሻፈረኝም ብሏል። ምሩና ጽናት ወደ ቤታቸው ሊመለሱ ብለው መንገድ ላይ የሸኘቻቸው ነው። በዚህ መሃል ታዲያ እሌና አንቺ ጋር መቆየት ፈልጌ ነበር፣ ይሁዲን ማውራት ፈልጊያለሁ ብትላትም ግን ደግሞ ጽናት ብቻዋን መሄድ የለባትም። በቃ ነገ ቡና ፍልተን እንጣራሽና ይሁዳችን አይዘወኛ ቤት እንጫወታለን በማለት በሐሳብ ተስማምተው ሁሉም ይለያያሉ። ብቻ እሌና ደስ እንዳላት በደንብ ያሳብቅባታል። ጽናትና ኪራ ወደ መኝታ ቤታቸው ጎራ ብለው ነበር። ግን ደግሞ ትንሽ ከተኙ በኋላ ጽናት የሆነ ጸጸት ቢጤ ይታይባት ነበር። ምን ሆነሽ ነው በማለት ይጠይቃታል።
ጽናትም ከድሮ አብሮ አደጓ ጋር በስልክ ስታወራ ስለነበር አሁን ላይ እንቅልፍ ነስቷታል። ሌላ ሰው ሰምቶብኛል፣ ከሰማም ደግሞ ለኪራይ ይናገሩብኛል ብላ ስላሰበች እየተጨናነቀች ነው። ምንም ነገር እንዳልሰማና ቢሰማም ደግሞ በፍቅራቸው ምንም ነገር እንደማይፈጠር ተስፋ ሰጧት እንድተኛም አድርጓታል። ጽናትም ደስም ብሏታል። ያለ ጆከር እንቅልፍ አልወስድሽም ስላላት አሁን እህቷ ተኛሽ አልተኛሽ እያለች ስትመለከታት ነበር። ራኬብም አይኗን በመጨፈን የተኛች በመምሰልም ብዙ ጊዜ ተመልክታቸዋለች። እና ምን ሆነሽ ነው በማለት ስትጠይቃትም ራኬብ ህልም አይተሽ ነው መሰል ስጮህ ነው የተነሳሁት በማለት ነገሮችን ብሸነግላትም እናንተ ግን ውጭ ላይ የምታወሩት ምንድነው? ስታወሩ ሳያልቅባችሁም ወይ በማለት የተለያዩ ቃላቶችን አጅጎደጎደችባት። ሰኒ ክፉኛ ደነገጠች። ለነገሮች ማብራሪያ ስላላገኘች በቃ ከተነቃ ይቀራላ ከጆከር ልሄድ ነው በማለት አስፈቅዳትም ሄዳለች። በቃ ተለውሪና ተመለሽ በማለት ራኬብን ፈቅዳላት ወደ ውጭ ልታመራ ችላለች። በታገተችበት ሰዓት ጥሩ ጊዜያትን ስላላሳለፈች ቅዠቱ አላስተኛሽም ብሏታል። እናም ቀፈኝ እነሱ ደግሜ መሄድ አልፈልግም በማለት ብቻ ግን ናሆማ እየተጨናነቀ ነው። አይዞሽ ሁሉም ነገር አልፏል፣ አሁን ከኔ ጋር ነው ያለሽው፣ ማንም ሰው አይወስድሽም፣ እኔ ያለሁልሽ በማለት ብርታትና ጥንካሬ የሆናት ነው። እሱም አቅፎ እያጽናናትም ይገኛል። ጆከርና ሰኒ ጨረቃዋ ላይ ቁጭ ብለው ፍቅር እየተጫወቱም ይገኛሉ። የፍቅር ታሪክ የሚገርም እየነገራትም ነበር። እሷም ተመስጣ እየሰማችው ነው። ፍቅር ታሪኩ የሚያጓጓ ቢሆንም መጨረሻው ስላላማረ በሴትዮዋ በጣም ተናዳባታለች። ለምንድነው የምትናደጀው በማለትም እያጽናናት ይገኛል። አድማጭ ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።